ያላችሁ እንግዶቻችን በድጋሚ ለመግለጽ የአማራ ብድርና ቁጠባ ተቋም ወደ ጸደይ ባንክ የሚያደርገውን ሽግግር የሚያበስር የባለ አክሲዮኖች ጠቅላላ ጉባኤ ከባህር ዳር በቀጥታ እየተላለፈ ነው። በያላችሁበት ያላችሁ የአማራ ብድርና ቁጠባ ተቋም የረጅም ዘመን አጋር ተጠቃሚና ባልደረባ የነበራችሁ በሙሉ ወደ ጸደይ ባንክ የሚያደርገው ሽግግር ላይ በመድረሳችሁ እንኳን ደስ ያላችሁ፣ እንኳን ደስ ያለን እንዳለን በድጋሚ ከዚህ በመቀጠል በቀጥታ የምናልፈው ወደ ይፋዊ መልእክቶችና በይፋ የዕለቱ የክብር እንግዳ እንዲከፍቱልን የማድረግ ስነ ስርዓት ይሆናል። በመሆኑም የተከበሩ አቶ መኮንን የለውም ወሰን የአማራ ብድርና ቁጠባ ተቋም ዋና ስራ አስፈጻሚ የእንኳን ደህና መጣችሁ ንግግር በማድረግ ክቡር አቶ ገዱን እንዲጋብዙልኝ በታላቅ ክብር ጠይቃለሁ። በጭብጨባ ሸኙልኝ ወደ መድረክ። በጣም አመሰግናለሁ። ምናልባት አንዳንድ ቁጥሮች ሲገለጹ ጥንቃቄ እያደረግን ተናባቢ የሆኑ ቁጥሮች እንዲገለጹ ማሳሰቢያ እየሰጠው፣ ሁለተኛ ተውኔቱ ትልቅ መልእክት አስተላልፏል። በአጭሩ የእኛን ጥያቄ የመለሰ ስለሆነ በእጅጉ አመሰግናለሁ። የተከበሩ አቶ አገኘሁ ተሻገር የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት፣ የተከበሩ አቶ ገዱ አንዳርጋቸው የአማራ ብድርና ቁጠባ ተቋም የቦርድ ሊቀመንበርና የጠቅላይ ሚኒስትሩ ደህንነት አማካሪ ሚኒስትር፣ የአማራ ብሔራዊ ክልላዊ መንግስት ከፍተኛ አመራሮች፣ የአማራ ብድርና ቁጠባ ተቋም ጠቅላላ ጉባኤ አባላት፣ ጥሪ የተደረገላቸው እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ በዚህ ታሪካዊ የፈራሚዎች ጉባኤ መክፈቻ ላይ ለመታደም እንኳን በደህና መጣችሁ እላለሁ። ለዚህ ለተቀደሰ ቀን እንኳን አደረሳችሁ፣ እንኳንም ደስ አለን። የአማራ ብድርና ቁጠባ ተቋም በክልሉ ውስጥ ስር የሰደደ ድህነት ለመዋጋትና ልማትንና ብልጽግናን እውን ለማድረግ የተመሰረተ የፋይናንስ ተቋም ነው። በክልሉ የተንሰራፋው የኢኮኖሚና የማህበራዊ ጉስቁልና ተወግዶ ህብረተሰቡ የተሻለ ህይወት በመምራት በራስ የመተማመን ውስጣዊ መንፈስና አመለካከት እንዲያዳብር አበክሮ የሚንቀሳቀስ ተቋም ነው። በተለይ በፋይናንስ ስርዓቱ ከፍተኛ የገበያ ጉድለት በሀገርና በክልል መሰረታዊ ችግር ሆኖ በመከሰቱ መንግስት ኃላፊነቱን ወስዶ ተቋሙን እንዲቋቋም አድርጎታል። ለገበያ ጉድለት ምክንያት ሆነው ከቆዩ ችግሮች መካከል የመደበኛ የባንክ አገልግሎት ተደራሽነት ውስን ከመሆኑ ባሻገር በወቅቱ በመንግስትና መንግስታዊ ባልሆኑ ተቋማት ሲሰጡ የነበሩ አነስተኛ የብድር አገልግሎቶች ከተደራሽነት ለቁጠባ ትኩረት ከመስጠትና የብድር አለመመለስ እንዲሁም አጠቃላይ ከተቋማዊ ዘላቂነት አንጻር ውድቀት ማሳየታቸው ሌላው ምክንያት ነበር። አብቁተ ከመቋቋሙ በፊት በሁሉም ዞኖቻችን ደረጃ የተመረጡ 29 ወረዳዎች የሸፈነ ዝርዝር የአዋጭነት ጥናት አካሂዷል። በአዋጭነት ጥናቱ ድሃው ህብረተሰብ አነስተኛ የብድር አገልግሎትን እንደ አንድ የእድገት መሳሪያ ለመጠቀም ፍላጎት እንዳለውና እንደነበረው በጥናቱ ተረጋግጧል። በወቅቱ ፍላጎቱን ለማሟላት በወር ከ100 ብር 10 እና 20 በአመት ደግሞ ከ120 እስከ 240 በመቶ ወለድ እየከፈለ ከአራጣ በዳሪ ግለሰቦችና ቡድኖች ሲበደር እንደቆየም አሰራር ያመለክታል። ሌላ አማራጭ የፋይናንስ ተቋም መስጫ ስርዓት እንደሚያስፈልግም በማያሻማ መልኩ ጥናቱ አመላክቶ ነበር። አማራጭ ስርዓት ለመዘርጋት የውጭ ሀገሮች ተሞክሮ ከማህበረሰባችን የፋይናንስ አገልግሎት ልምዶች ጋር በማስተሳሰርና በመቀመር አዲስ የፋይናንስ ስርዓት ለመዘርጋትም ተችሏል። በዚህ መሰረት አብቁተ ሲመሰረት ከግራሚን ባንክ ባንግላዴሽ፣ ላቲን አሜሪካ ካለው ባንኮሶል፣ ኢንዶኔዥያ ካለው ባንክ ራካታ ወዘተ የተገኙ ተሞክሮዎችን ግምት ውስጥ ወስዶ በአሰራር ውስጥ አካቷል። ተቋሙ በ1988 ዓ.ም የሙከራ ስራውን ሲጀምር
በ1989 አዲስ በወጣው የማይክሮ ፋይናንስ ሕግ መሰረት የኢትዮጵያ የመጀመሪያው የማይክሮ ፋይናንስ ሆኖ ተቋቁሟል። በዚህ አግባብ አብቁተ በማይክሮ ፋይናንስ አዋጅ ቁጥር 40 በተሻሻለው 626/2001 መሰረት በንግድ ሕጉ አክሲዮን ማህበር ቢያንስ 5 የሚሆኑ አክሲዮን ማህበር አባላት እንዲኖሩ ስለሚያስገድድ የክልሉ መንግስትና 4 የክልሉ የልማት ድርጅቶች በድምሩ 5 የአክሲዮን ማህበር አባላት በባለቤትነት ተመዝግበው የክልሉ ህዝብ ተቋም ሆኖ መስከረም 1988 ዓ.ም ተመስርቷል። ተቋሙ ሲመሰረት የአሁኑን የተቋሙ ዋና ስራ አስፈጻሚ ጨምሮ ከ3 እስከ 5 በሚሆኑ ሰራተኞች ስራውን የጀመረ ሲሆን የመጀመሪያዎቹ የብድርና ቁጠባ አገልግሎት መስጫ ጽህፈት ቤቶችም በ6 ቦታዎች ላይ ማለትም በዱር ቤቴ ምዕራብ ጎጃም፣ በአንበሳሜ ደቡብ ጎንደር፣ በቆቦ ሰሜን ወሎ፣ በሰቆጣ ዋግምራ፣ በሐይቅ ደቡብ ወሎ፣ በአርጡማ ጅሌ ኦሮሞ ብሔረሰብ ዞን ተቋቁመዋል። ስራው ከተለያዩ ምንጮች በተገኘ ብር 3 ሚሊዮን ገንዘብ በ6 ጽህፈት ቤቶች በእያንዳንዳቸው 4 ሰራተኛ በመመደብም ስራው ተጀምሯል። የሙከራ ስርጭቱ በግንቦት ወር 1988 ዓ.ም ሙሉ በሙሉ በመመለሱ ተጨማሪ 4 ጽህፈት ቤቶች በሞጣ ምስራቅ ጎጃም፣ በባንጃ አዊ፣ በወገራ ሰሜን ጎንደር እና በጫጫ ሰሜን ሸዋ ተከፍተዋል። በዚህ አግባብ ተከታታይ ጥረቶችና ያላሰለሱ እንቅስቃሴዎች ከፍተኛ ቁጥር ያለው ህብረተሰብ ክፍል ከሰቆቃና ከጉስቁልና ማላቀቅ ተችሏል። በዚህም ተቋሙ ዛሬ ባለ 471 ቅርንጫፍ ጽህፈት ቤቶች፣ 1107 ሳተላይት ጽህፈት ቤቶች እና 12680 ሰራተኞች፣ የ1.5 ሚሊዮን የብድር ደንበኞች፣ የ8.8 ሚሊዮን ቆጣቢዎች እንዲሁም የብር 9.2 ቢሊዮን ካፒታልና የብር 36 ቢሊዮን ጠቅላላ ሀብት ያለው ተቋም ወደ መሆን ተሸጋግሯል። ይህ አይነት ተአምራዊ እድገት ለሀገርም ሆነ ለክልል ፍጹም ተምሳሌት ነው ሆኖ መወሰድ ይኖርበታል። የተከበሩ አቶ አገኘሁ ተሻገር የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት፣ የተከበሩ አቶ ገዱ አንዳርጋቸው የአማራ ብድርና ቁጠባ ተቋም የቦርድ ሊቀመንበር እና የጠቅላይ ሚኒስትሩ አማካሪ ሚኒስትር፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ በስራ እንቅስቃሴው የተከሰተውን ውጣ ውረድ በተመለከተ አዲስ ተቋም፣ አዲስ አሰራር፣ ለአገልግሎት አዲስ የሆነ ተገልጋይ እና ፈጻሚ የሰው ኃይል ይዞ የዘመናዊ ብድርና ቁጠባ በሌለበት ሁኔታ የጀመረ ስራ በመሆኑ ከሁሉም በላይ ባህሉ ፈታኝ ነበር ማለት ይቻላል። በክልሉ በስፋት የነበረው ስሜት የገንዘብ የስንዴና የመሳሰሉት እርዳታዎች ከመንግስትና መንግስታዊ ካልሆኑ ድርጅቶች መጠበቅ እንጂ ደሃው ህብረተሰብ በጥረቱ በድካሙ ከቢዝነስ እንቅስቃሴው ከሚያገኘው ትርፍ ጥሪት ፈጥሮ ድህነትን እየቀረፈ እንዲሄድ ማስቻል ይገባል የሚለው አስተሳሰብ ተቀባይነት የሌለውና እንደ ችግር የሚቆጠርበትም ጊዜ ነበረ። ሌላው ወለድ ላይ የነበረው እይታ ከጽንሰ ሐሳብ እስከ አመለካከት ባለው ትልቅ ፈተና ሆኖ ቆይቷል። የአብቁተ ማይክሮ ፋይናንስ ተልእኮ ለበርካታ ሰዎች የሚፈልጉትን አነስተኛ ብድር በመስጠት ከኢኮኖሚያዊ ችግር የሚላቀቁበትን መንገድ መፍጠር ነው። ትናንሽ ነገር ግን በቁጥር በጣም ብዙ የሆኑ ብድሮችን ለማበደር የሚወጣው ወጪና ለጥቂት ሰዎች ከፍተኛ የሆነ የገንዘብ መጠን አበድሮ እነዚያኑ ጥቂት ሰዎች በመከታተልና ውጤታማ በማድረግ መካከል ባለው ልዩነት ላይ ይመሰረታል። በመሆኑም ድሃው ተበዳሪ መክፈል ያለበትን ያህል እየከፈለ ከእንቅስቃሴው ከሚያገኘው ትርፍ ከድህነት የሚላቀቅበትን መንገድ ካላመቻቸን ተገልጋዩ ደንበኛም ሆነ ተቋሙ አብረው ይከስማሉ። በመሆኑም ተቋሙ ያዛቸውን መንታ መንገዶች፣ መንታ ዓላማዎች ሚዛን ጠብቆ ለስኬት ማብቃት በእጅጉ አስፈላጊ ነው። አብቁተ የሚሰጣቸው የማይክሮ ፋይናንስ አገልግሎቶች በ5 ዋና ዋና ክፍሎች ይከፈላሉ። ብድር፣ ቁጠባ፣ ገንዘብ ማስተላለፍ፣ ፈንድ ማስተዳደር፣ ማይክሮ ኢንሹራንስ አገልግሎቶች ናቸው። እነዚህም ተቋሙ በአሁኑ ወቅት የህብረተሰቡን በተለይ ደግሞ በዝቅተኛ ገቢ ደረጃ የሚገኘውን ነዋሪ ፍላጎት ግምት ውስጥ በማስገባት የተቀረጹ የተለያዩ የብድር ፕሮዳክቶች፣ የቁጠባና ሌሎች የፋይናንስ አገልግሎቶች አሉ። ከብድር ፕሮዳክቶች መካከል የገጠሩንና የከተማውን ድሃ አምራች ህብረተሰብ ክፍል ተደራሽ እያደረገ የሚገኘው የቡድን ብድር ዋናው ነው።
የቡድን ብድር በመስሪያ ካፒታል እጥረት ምክንያት እጁን አጣጥፎ የተቀመጠውን ድሃውን የክልሉን አምራች ነዋሪ የቡድን ዋስትና እንደ አማራጭ በመውሰድ ብድር እንዲያገኙ የሚመቻችበት አሰራር ነው። በዚህ አሰራር በርካቶች ተሳትፈው የማህበራዊ ኢኮኖሚያዊ ህይወታቸውን ለውጠውበታል። ተቋሙ በአሁኑ ወቅት ከቡድን ብድር በተጨማሪ በቤት ዋስትና፣ በተንቀሳቃሽ ንብረት ዋስትና፣ በቢዝነስ ዋስትና እንዲሁም መሬት የመጠቀም መብትን ዋስትና ግምት ውስጥ አስገብቶ የግል ብድር እየሰጠ ይገኛል። ተቋሙ እነዚህን የብድር አሰራሮች አግባቦች በመጠቀም በመደበኛ ከሚሰጣቸው የብድር አይነቶች በተጨማሪ ከመንግስት ጋር በጋራ በተቀናጀ ለተለያዩ የህብረተሰብ ክፍሎች የተለያዩ የብድር አይነቶች በመስጠት ላይ ይገኛል። ከነዚህ የብድር አይነቶች መካከል የጥቃቅንና አነስተኛ ተቋማት ብድር፣ የወጣቶች ተዘዋዋሪ ብድር፣ የቤተሰብ ጥሪት ግንባታ ብድር፣ የግብአት ብድርና የመሳሰሉት ይገኙበታል። ለተቋሙ የብድር አገልግሎት ዋናው የገንዘብ ምንጭ ቁጠባ ማሰባሰብ ነው። ቁጠባ ለተቋሙ የብድር ገንዘብ ምንጭ ከመሆኑ በተጨማሪ ለህብረተሰቡ ኢኮኖሚያዊ ኑሮ መሻሻል አይነተኛ መሳሪያ ሆኖ ያገለግላል። በአሁኑ ወቅት ተቋሙ ከቡድን ብድር ጋር ከተያያዘው የውዴታ ቁጠባ በተጨማሪ መደበኛ የፈቃደኛ ቁጠባ፣ የጊዜ ገደብ ቁጠባ፣ የጥሪት ቁጠባ፣ የወጣት ራዕይ ቁጠባ እና ከወለድ ነፃ ቁጠባ የተሰኙ በስራቸው የተለያዩ የአሰራር አማራጭ ያላቸው የፈቃደኛ ቁጠባ አይነቶች አሉት። ከአፈጻጸም አኳያ ተቋሙ በሁሉም በሚያቀርባቸው ፕሮዳክቶች፣ አገልግሎቶች ከተመሰረተ ማግስት ጀምሮ አበረታች አፈጻጸም እያስመዘገበ በመቀጠል ላይ ይገኛል። ሆኖም እንደ ሀገር እንደ ክልል በተፈጠረው አለመረጋጋት፣ የህዝቦች መፈናቀል፣ የሐሰት ትርክቶች፣ የተዛቡ ቅስቀሳዎች፣ የኮሮና ወረርሽኝና በመሳሰሉ ችግሮች ምክንያት በፋይናንስ ስርዓቱ በደንበኞች በቢዝነስ ላይ ያደረሰው አሉታዊ ጫና ቀላል ተደርጎ የሚወሰድ አይደለም። ተቋሙ ከውስጥ ከሰራተኞቻችንና ከአመራሩ ጋር ከውጭ ደግሞ በአማራ ስም ከሚንቀሳቀሱ አንቂዎች ጋር በተደረገ ውይይት ተከታታይነት ያለው ስራ ችግሩን ለማዳከም ብሎም ለመቀልበስ ተችሏል። ይህም ሆኖ ሰላም እጦት፣ የኢኮኖሚ መቀዛቀዝ፣ ለህግና ለአሰራር ተገዢ ያልሆኑ ባህሪዎች መከሰት፣ የታታሪነትና የታማኝነት አስተሳሰብ ማሽቆልቆልና የመሳሰሉት ለፋይናንስ ኢንዱስትሪው ፈታኝ ሆነው ቀጥለዋል። ለምሳሌ ወጣቱ የተዘዋዋሪ ብድር በእጅጉ ዝቅተኛ ወለድ የሚጠየቅበት ቢሆንም ከላይ ያስቀመጥናቸው ችግሮች ሰለባ በመሆኑ የአመላለስ ምጣኔው እጅግ አነስተኛ፣ በኢንዱስትሪ ያልተፈቀደ በመሆኑ የኢትዮጵያ ብሔራዊ ባንክ በቅርብ ጠንካራ ማሳሰቢያ ሰጥቶበታል። በመሆኑም ችግሩን ለመቅረፍ ተቋሙ በየደረጃው ካለ የመንግስት አደረጃጀት ጋር ተቀናይቶ እያከናወነ ያለው ተግባር በተወሰነ ደረጃም ቢሆን ውጤት በማምጣት ላይ ቢገኝም ቀጣይና ተከታታይነት ያለው ስራ ያስፈልጋል። የተከበሩ አቶ አገኝ ተሻገር የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት፣ የተከበሩ አቶ ገዱ አንዳርጋቸው የአማራ ብድርና ቁጠባ ተቋም አመራር ቦርድ ሊቀመንበር፣ የጠቅላይ ሚኒስትሩ የደህንነት አማካሪ ሚኒስትር፣ ጥሪ የተደረገላቸው እንግዶችና ክቡራትና ክቡራን፣ አብቁተን እንደ አንድ የክልሉ ልማት ተቋም ላለፉት 25 ዓመታት በደሃው ህዝብ በክልሉ ልማትና የኢኮኖሚ እድገት እንዲሁም በራሱ በተቋሙ ቀጣይነት ላይ መሰረታዊ ተጨባጭና የሚቆጠሩ ለውጦች ማስመዝገብ ችሏል። ተቋሙ አሁን እየሰጠ ካለው የአነስተኛ ፋይናንስ አገልግሎት በተጨማሪ ሙሉ የባንክ አገልግሎት በመስጠት በክልሉ ብሎም በሀገር ደረጃ የሚፈጸሙ የልማት ስራዎች የሚሰማሩ መካከለኛና ከፍተኛ ኢንቨስትመንቶች እንዲጠናከሩ ድጋፍ ለማድረግ የሚያስችል መዋቅር ለመፍጠር በብሔራዊ ባንክ በቅርቡ ባወጣው አዲስ የማይክሮ ፋይናንስ ትራንስፎርሜሽን መመሪያ መሰረት ፍቃድ ለማግኘት እየሰራን እንገኛለን። የትራንስፎርሜሽን መስፈርቶች ቅድመ ማመልከቻና የባንክ ስራ ማስጀመር ቅድመ ሁኔታዎች ማሟላት በሚል በሶስት ዋና ዋና ክፍሎች ተከፍለው የሚታዩ ሲሆኑ በቅድመ ማመልከቻ ደረጃ የሚጠየቁት የንግድ ስም ለውጥ ምዝገባ፣ የተለያዩ የማመልከቻ ቅጻቅጦች መሙላት፣ ክፍያ መፈጸም እና የመሳሰሉት መስፈርቶች ተሟልተው ዝግጁ ተደርገዋል። በማመልከቻ ደረጃ ከሚገቡት ውስጥ ዋና ዋናዎቹ የተሻሻለ መተዳደሪያ ደንብና መመስረቻ ጽሁፍ፣ ቢዝነስ ፕላን ማዘጋጀት፣ ማመልከቻና ሌሎች ቅጻቅጦች መሙላት፣ የቋሚ ዕቃዎች ባለቤትነት ማስረጃ ሰነድ፣
የህንፃዎች ኢንሹራንስ፣ የተገባበት ማስረጃ ማደራጀትና የፈቃድ ክፍያ መክፈል ይገኙበታል። በማመልከቻ ደረጃ ሊሟሉ የሚገቡት አብዛኞቹ የተሟሉ ሲሆን የመተዳደሪያ ደንብ የመመስረቻ ጽሑፍ ሰነዶች አሻሽሎ ለማጠናቀቅ የተቋሙ ባለቤቶች አክሲዮን አደረጃጀት የመንግስት ድርሻ ከ70 በመቶ እንዳይበልጥ በማድረግ እንደገና የማደራጀት ስራ ጊዜ የወሰደ ቢሆንም እነሆ ዛሬ ተግባሩ ተጠናቆ የፈራሚዎች ጠቅላላ ጉባኤ ለማካሄድ በቅተናል። በአፈጻጸም ደረጃ ሲታይ ከ70 በመቶ ውጭ የሆነው የአክሲዮን ድርሻ የተላለፈው በዋናነት ተቋሙ የተመሰረተላቸው የቁጠባ የብድር ደንበኞች የተቋሙን ዓላማ ተጋርተው በመሪ ተዋናይነት ተቋሙን አሁን ለደረሰበት ደረጃ ትልቅ አስተዋጽኦ ያላቸውና በቀጣይም ዓላማውን ይዘው ለሚያዘልቁት ሰራተኞች እና በሙሉም ይሁን በከፊል አብቁተ በባለቤትነት የተሳተፈባቸውና መንግስት በባለቤትነት ድርሻ ላለባቸው የተለያዩ ተቋማት በሽያጭ እንዲተላለፍ ተደርጓል። ሌላው በሶስተኛ ደረጃ እንዲሟላ የሚጠበቀው የባንክ ስራ ለማስጀመር ተግባር በህጉና በአሰራሩ ላይ በቅድመ ሁኔታ የተቀመጡ መስፈርቶች ማሟላት ሲሆን በዚህም ስር ከሚጠየቁት ውስጥ እንደ አብቁተ አፈጻጸም በብሔራዊ ባንክ ተገምግሞ ለትራንስፎርሜሽን ብቁ መሆኑ የሚረጋገጥበት ይገኝበታል። በምዘናው የብድር ጥራትን በዋናነት ይዞ በተለያዩ መለኪያዎች ድምር ከፍተኛ ነጥብ ማስመዝገብ ይኖርበታል። ይህ እንዲሳካ የወጣት ተዘዋሪ ብድር አመላለስን የተሻለ ለማድረግ እልህ አስጨራሽ ትግል እየተካሄደ ሲሆን አበረታች ውጤትም ተገኝቶበታል። በዚህም ከግማሽ ቢሊየን ብር በላይ የሚሆን የብድር ገንዘብ ከገባበት ከፍተኛ ሪስክ በማላቀቅ ወደ ዝቅተኛ ሪስክ ደረጃ ለማሸጋገር ተችሏል። ይህ ለምዘና ውጤታማነት ትልቅ መደላድል ሆኖ ያገለግላል። በዚህ ረገድ ተቋሙ አፈጻጸሙን ከማሻሻል ጀምሮ ሌሎች አስፈላጊ መረጃዎችን የማደራጀት ስራ በመስራት ላይ ይገኛል። በቅርቡ በብሔራዊ ባንክ በኩል የተጀመረ የኢንስፔክሽን ስራ ተጠናቆ የመውጫ ስብሰባ ከማኔጅመንቱና ቦርዱ ጋር ተካሂዷል። ሌሎች መሟላት የሚገባቸው መስፈርቶች በተለይ የቢሮ ደረጃን ማሻሻል፣ ጥራትን አስመልክቶ ብሔራዊ ባንክ ለባንኮች ቅርንጫፍ ጽሕፈት ቤቶች ያወጣውን መመሪያ በመከተል የጽሕፈት ቤት ስታንዳርዶች እየታዩ ሲሆን አዳዲስ ፖሊሲዎች፣ ስትራቴጂዎች፣ ፕሮሲጀሮች፣ የስራ ማንዋሎች ተዘጋጅተው ተጠናቀዋል። ባንኩን ስራ ለሚጀምሩ ሰራተኞች በሰነዶች ላይ የተመሰረተ ስልጠና በቅርብ ይጀመራል። ሌላው ተቋሙ ስራዎችን ከመቼውም በበለጠ ውጤታማነት ለመፈጸም እንዲያስችለው አደረጃጀቱንና አሰራሩን በተከታታይ በመፈተሽ በማሻሻል ራሱን ወደ ኮርፖሬት ለማሳደግ አሁን ከሚሰጠው የፋይናንስ አገልግሎት በተጨማሪ በበርካታ የልማት ዘርፎች ላይ በመግባት ከምንጊዜውም በተሻለ የልማቱ ግንባር ቀደም ተዋናይ በመሆን ለክልላችን ብሎም ለሀገራችን ማህበራዊ ኢኮኖሚያዊ እድገት የበኩሉን አስተዋጽኦ ለማድረግ ይፈልጋል።